አብረን ቶሎ ቢመልሽልኝ። እሺ ቤሉል ልቀቀኝ! አርደኝ ቤሉል አርደኝ! በጣም ደስ ስላለኝ ምንም ልልሽ አልችልም። በቃ አሁን የፈለኩት ነገር ሆነልኝ። አንቺን ያገኘው ማለት ነው። ምንም ቢፈጠር ሁሌም ደስተኛ ነው ማድረግሽ። እሺ እኔ ችግር የለም። አሁን ግን እንደዛ አላረግም። ወይዘሮ ሄለን ጋር ትልቅ የሥራ ስብሰባ አለ። ስራ? የምን ስራ? ያውም ካንተ ጋር? ቆይ ምን እያደረግሽ ነው? አይመለከትም። አሁኑኑ ከዚህ ሂድልን። አዎ ሂድልን እንጂ እስካሁን እዚህ ጋር ምን ትሰራለህ? የምታደርጊው ነገር እያወቅሽ አድርጊ። ቤሉል ካየ ይናደዳል። አንተ ስለ ቤሉል ምን አገባህ? ይመለከታል። ዝም ብለህ የተባልከውን አድርግ። እሺ ሰላም እንዴት ናችሁልኝ? ወደ ቻናሌ ቤተሰቦች እንኳን ወደ ሰብለይቱ በሰላም መጣችሁ። እንግዳ ድራማ እንግዲህ ኑኑና ቤሉል አብረው ሆነዋል ማለት ነው። እንደምኞታችሁ ቤሉል ለብዙ ጊዜ ሲጠብቀው የነበረው ቀን እንግዲህ ዛሬ የተሳካለት ይመስለኛል። ቤሉል ኑኑን እንግዲህ እንደሚወዳት እሷም እንደምትወደው እናውቃለን። ነገር ግን በጣም ብዙ ፈተናዎች እየገጠሟቸው ወይዘሮ ሄለን በአንድ በኩል ኑኑን እያስፈራራቻት፣ በሌላ በኩል ደግሞ አዶናይ እንደዚሁ እሷን በማስፈራራት ከቤሉል ጋር አብራ እንዳትቀጥል በጣም ብዙ ፈተናዎች እየደረሱባት ነበረ። በአሁኑ ግን በጣም ቆፍጠን ያለች ትመስላለች። ሁሉንም ነገር እንግዲህ ትታ ከቤሉል ጋር አዲስ ህይወት ጀምረዋል። እንግዲህ ቤሉል በባለፈው በክፍል 45 ላይ ቤሉል ኑኑን አንድ ጥያቄ ጠይቋት ነበረ። እንደምትወጂኝ ያውቃለሁ፣ እኔም እወድሻለሁ፣ አብረን እንሁን ሲላት፣ እሷ ግን እንደዚህ አይነት ነገር ውስጥ አሁን ላይ መግባት አልፈልግም ብላ እምቢ ብላው ነበረ። እናም እንግዲህ ያው አንዳንድ ነገር ካወሩ በኋላ ውጭ ላይ ተገናኝተው ደስ የሚል የፍቅር ጊዜ አሳልፈዋል። ፍቅሩንም ተቀብለዋለች። ደስ ብሏቸው ነበር። ነገር ግን አሁን ደግሞ ሌላ ችግር ኑኑ መጣባት። ወይዘሮ ሄለን እንግዲህ ለኑኑ ችግር የገዛ ልጇ እንደሆነች ያወቀች ቀን ግን ይህን ሁሉ ነገር እያደረገችባት ማለት ነው። ሌላ ችግር ደግሞ አምታባታለች። እሱም ደግሞ ኑኑ ተከሳለች። እንደምናውቀው ኑኑና ቤተሰቦቿ ከገጠር ተሰደው የመጡት በኑኑ ጥፋት ምክንያት ነው። ኑኑ አንድ የሆነ ልጅ የሚወዳት ልጅ ነበረ ገጠር ውስጥ ማለት በጣም ብዙ ወንዶች ናቸው የሚወዷት። በእርግጥ ግን አንዱ ግን መንገድ ላይ ይጠብቅና እጇን እየጎተተ አላስኬዳት ይላል ማለት ነው። እና ሁለቱ ሲጓተቱ ነበረ። እሷ ልቀቀኝ ብላ እሱ ደግሞ በግድ እየጎተታት አስፋልት ላይ ስለነበሩ ልጁን መኪና ይገጨዋል። እናም እንግዲህ በዛ ቅጽበት ነበረ ኑኑና ቤተሰቦቿ ቤታቸውን ለቀው ወደ አዲስ አበባ የመጡት። እናም እንግዲህ ያኔ ነበረ ሄለን እነዛን ሰዎች ፈልጋ ያገኘቻቸው። ለምን? ወይዘሮ ሄለን የአይንዬን ቤተሰብ መጉዳት ትፈልጋለች። ያው ክፋት ስራዋ ስለሆነ ማለት ነው። እና እንግዲህ ምንድነው ያደረገችው? ከቴዲ ጋር ወደዛ ወደ ገጠር ትሄድና የተገጨው ልጅ ቤተሰቦች ታገኛቸዋለች። እናም እንግዲህ በአንዳንድ ቢዝነስ ከእነሱ ጋር ትነጋገራለች። እሷ ኑኑን ከተደበቀችበት አውጥታ እንደምትሰጣቸው ቃል ትገባና እነሱ ደግሞ ህፃናትን ሰብስበው እንዲሰጧት የምታሳድጋቸውና የምታስተምራቸው ህፃናት እንዳሉ እናም ህፃናት እንዲሰጧት ከሰዎች ጋር ምንድነው ትዋዋልና ትመጣለች ማለት ነው። እና ህፃናትን እንግዲህ የህፃናትን ጉልበት የምትበዘብዝ ለውጭ ድርጅት የምትሸጥ መጥፎ ሴት ናት ሄለን ማለት። ይህን ሚስጥር እንግዲህ መኩ ጆሮ ደርሷል። ወይዘሮ ሄለን የህፃናት አሳድጋለሁ እያለች
አስተምራለሁ እያለች ከገጠር ልጆችን እንደምትወስድ ወሬውን መኩ ይሰማን ማለት ነው። እናም እንግዲህ አዶኒም ይሄን ነገር ከዚህ ቀደም አባቱ ህፃናትን የምትሸጥ ሴት እንዳለች በህፃናት ላይ ንግድ የምትነግር ሴት እንዳለች አባቱ ሲያወራ ሰምቷል። ግን ስሟን ነው ያላወቀው። ስለዛች ሴት አባቱ የሆነ ወሬ ሰምቷል ከአባቱ። እናም ለካ ሄለን ናት ወይ ብሎ እንግዲህ አዶኒም እንዲሁም ደግሞ የኑኑ ወንድም መኩ ሄለንን እያስጨነቋት ይገኛሉ በዚህ ጉዳይ። እና እንግዲህ ሄለን አንድ ተንኮል አሰበች። ቤት ውስጥ አንድ ነገር አሰበች። የውሸት መረጃ ማለት ነው። የውሸት የክስ ወረቀት ስትፈልግና ታጽፍና ለኑኑ ታመጣላታለች። ኑኑ የዚህ እንደተከሰሰች ወይም ደግሞ ያ እንዲገጭ ምክንያት የሆነችው ሰው ማለት ነው ሰውን በመደብደብ በሚል ክስ ተከሳለች። በነገራችን ላይ ሰዎቹ አልከሰሷትም። ሆን ብላ እነሱን በዚህ ስራ ቢዚ ለማድረግ ስለፈለገች ነው። እሷን መኩ እንዳይከታተላት ስለፈለገች ነው። እና ያን ወረቀት እንግዲህ አምታለ መኩ ሰጥተው ነበረ። ላንተ መጥፎ ዜና አለኝ ብላ ሰጥተዋለች። አሁን ላይ መኩ የእህቱን ጉዳይ ትቶ የሄለንን ጉዳይ እንደማይይዝ ስላወቀች ነው። እና ኑኑ እና ቤተሰቦቿ አሁን ላይ በጣም ችግር ላይ ናቸው። ኑኑ ተከሳለች እና በጣም ደስ ያለኝ ነገር ግን ሄለን እንደለመደችው ኑኑን ማስፈራሪያነት ብቻ አልተጠቀመችውም። ይሄን ነገር መኩን የጎዳች መስሏል ለመኩ ነበር የሰጠችው። ከዛም ቀጥሎ ለኑኑም ሰጠቻት። ትንሽ ልረፍና ምን ማድረግ እንዳለብሽ እነግርሻለሁ ብላ እንግዲህ ኑኑን የሆነ ስራ ልትሰጣት ፈልጋ ነበረ። በዚህ እያስፈራራች ማለት ነው። ነገር ግን ኑኑ ቀጥ ብላ ወደ ቤሉል ክላስ በመሄድ ለቤሉል ይሄን ነገር አሳውቀዋለች። አሁን ላይ ቤሉል ነገሩን እያጣራ ይገኛል። ይሄ ነገር ከየት መጣ፣ ማን አመጣው ብሎ ሄለንን ይጠይቃታል። ሄለን ደግሞ እንግዲህ እኔ አላቅልህም፣ እኔ ግን የለችም ብዬ ጥፋቷን ማለት እኔ ቤት ደብቄያታለሁኝ ማለት ደብቄላታለሁ ጥፋቷን አይነት ነገር ጥፋቷን ሳይሆን እሷን ደብቄያታለሁኝ፣ ስለዚህ የለችም ብያለሁ እኔ ቤት ብላ ለቤሉል ስትመልስለት እያየን ነበረ። ቤሉል ደግሞ የሆነ ነገር ከያዘ በፍጹም እስከ ጥግ ድረስ ነው የሚሄደው። ስለዚህ ይሄ የውሸት የተጻፈ ወረቀት እንደሆነ ይደርስበታል ማለት ነው። ምናልባት መኩና ቤሉል ወደ ገጠርም ሄደው ያ ተገጨ የተባለውን ሰው እንዴት ክስ እንዳነሱ ሊጠይቋቸው ይችላሉ። በነገራችን ላይ እነዛ አልከሰሱም። ምክንያቱም ምንም እሷን የሚያስከስሳት ነገር ጥፋት አላጠፋችም። ሲታገላት ነው መኪና የገጨው እንጂ እሷ መታው ወይም የሆነ ነገር አድርገው አይደለም። እሷ አልገጨችውም በመኪና። ስለዚህ ህጉም ለሱ ለብቻ ለሷ እንትን የሚል ህግ የለም። ነገር ግን ሄለን ልታስፈራራ ፈልጋ ነበረ። ሚስጥር ግን ቤሉል ጆሮ ደርሷን በሚያሳዝን ሁኔታ ማለት ነው። ሄለን ይሄን አልጠበቀችም። እየፈሩና እየተንቀጠቀጡ ቤት ውስጥ የሚኖሩ ነበር የመሰላት። ነገር ግን ቤሉል ሰምቷል። ቤሉል ደግሞ ከሰማ በአንዴ ነው ነገሩ ሁሉ የሚስተካከለው። እና እንግዲህ ይሄ ሁኔታ በዚህ እንዳለ ጆን ደግሞ ወደ ቤታቸው ሂዷል ማለት ነው። ባለፈው ቤሉልና ዶን የደበደቡት ልጅ ማለት ነው ወደ እነሱ ቤት እንግዲህ በድፍረት ሂዷል ቤታቸው። እናም ኑኑና ቤሉል ሲያወሩ ቢሮ ውስጥ ተደብቆ እያያቸው ነበረ። ቤሉልን እንደሚጎዳው ሲፎክር ነበረ ማለት ነው። እንግዲህ ሌላም ደግሞ ሄለንንም አስፈራርቷታል። የሆነ ቀን ካስታወሳችሁ ሄለን የኑኑን የምርመራ ወረቀት ዶክተሩ እንዲቀይርላት ስትጠይቀው ጆን ሰምቷት ነበረ በበሩ ኋላ ተደብቆ ማለት ነው። እና ቤት እንዲወጣ ስትጠይቀው ቤቴ ለቀህ ውጣ ስትለው የባለፈው ስራ እንዴት ሆነልሽ አላት። ያ የኑኑ የምርመራ ወረቀት ያስቀየርሽው ነው በማለት እንግዲህ ወሽመጧን ቁርጥ አድርጎታል። ሄለን ማንም አልሰማችኝም ብላ ያወራችው ወሬ ጆሮ ደርሷል ማለት ነው። በዛም አሁን እሷን እያስፈራራት ይገኛል። እዛ ቤት እንደፈለገው የመምጣት ቤሉል እስካላየው ድረስ እንግዲህ ይችላል ማለት ነው። እሱን መከልከል አትችልም። እና እንግዲህ ነገሩ ወሰብሰብ እያለ ነው። ግን የኑኑን ጉዳይ ቤሉል ስለሰማ በጣም ደስ ብሎኛል። እንደ በፊቱ በውስጧ ይዛ ከምትብሰለሰልና የሄለን መጫወቻ ከምትሆን ለቤሉል መንገሯ በጣም መልካም ነው። መፍትሄ ይገኝለታል ብዬ አስባለሁ። ሌላው ደግሞ መሲ ናት። መሲ እንግዲህ ከዚህ ቤት መውጣት ትፈልጋለች። ከወይዘሮ ሄለን ቤት መውጣት ትፈልጋለች። እሱም ደግሞ ወይዘሮ ሄለን በተደጋጋሚ ልትገላት ስለሞከረች ቤታቸውን ለቃ እሷን ቤተሰቦቿም ከዚህ ቤት መውጣት ትፈልጋለች።
ነገር ግን እዚህ ቤት ብር ምንም አይነት ደሞዝ አይከፈላትም፣ በነፃ ነው የምትሰራው። እና እንግዲህ ወይዘሮ ሄለንን የማታ ስራ መስራት ነው የፈለገችው መሲ። ማታ ለቀን እዚህ ቤት እየሰራች ማታ ደግሞ ሌላ ስራ ውጭ ትሰራና ቤተሰቦቿን ከቤት ውጭ ተከራይታ ለማኖር ነው ሀሳቧ። ሄለንን ውጭ ልሰራ ነው ሳይሆን ትምህርት የማታ ትምህርት መማር እፈልጋለሁ ትላታለች። ሄለንም ደግሞ ለአንቺ የምከፍለው ገንዘብ ያለኝም ካለቻት በኋላ መሲ ተደብቃ ከቤት ማታ ላይ ለስራ ስትወጣ ሄለን ያዘቻት። እናም እዚህ ቤት እንዳትወጣ እንግዲህ እንደውም ተደብቀሽ በሌሊት ወንድ ልታገኝ ልትሄጂ ነው እያለች ስትናገራት ነበረ። እና እንግዲህ መሲም የስራው ሁኔታ የተሳካላት አይመስለኝም። እሷ ግን ከዚህ ቤት መውጣት አለብኝ እኔም ቤተሰቦችም እያለች ነው። በእርግጥ ትክክል ናት። ምክንያቱም በተደጋጋሚ እሷን ለማሳበድ ወይም ለመግደል ስትሞክር ነበረ። ሄለን አልተሳካላትም። ወይ መድኃኒቱ አይሰራም ወይም ደግሞ መሲም ደግሞ እየወሰደችው ስላልሆነ ነው። እና የኔ ውድ ቤተሰቦች እንግዲህ አዶኒም ደግሞ ኑኑን መከታተል ደግሞ እንደገና ጀምሯል ማለት ነው። ያንተ ነኝ ብለሽኛል አንዴ፣ ስለዚህ ያልተውሽም እያለ እንግዲህ እየተከታተላት ነበረ። ነገር ግን ከቢሮል ጋር እጅ ለእጅ ተያይዘው ሲሄዱ ደንግጧል። ከመቼው አብረው ሆኖ ነው ብሎ በጣም ነበር የደነገጠውና እንግዲህ ቤሉል የኑኑን ጉዳይ ያስተካክለዋል ብለን ተስፋ እናደርጋለን። ሌላው ግን በጣም የሚያስፈራው ነገር ጆ ነው። ጆ ቤሉል ሊጎዳው ይፈልጋል፣ ሊበቀለው ይፈልጋል። ምንድን ነው ምኑን የማይመልስ ወንድ ልጅ አይወለድ ነው ምናምን ሲል ነበር። እና እንግዲህ በእንግዳ ድራማ መጨረሻ ላይ ያየ ነው ቤሉልና ኑኑ ይመስሉኛል ወክ እያደረጉ ነው። ማታ ላይ ጨለማ አካባቢ ቦታ ላይ ብረት ይዟል ጆን። እናም ቤሉልን ሊመታው የፈለገ ይመስለኛል። ይሄ ነገር በጣም ከባድ ነው። እንደዛ ባያደርግ ጥሩ ነው። ነገሩን በንግግር ቢፈቱ ትላለሁኝ። ለዚህ ሁሉ ተጠያቂዋ ግን ኤልሹ ነች። የገዛ ወንድሞ አንድ ነገር ቢሆን ተጠያቂዋ እሷ ናት ብዬ አስባለሁ። እና ውድ ቤተሰቦቼ እንግዳ ድራማ የዛሬው ክፍል ይህን ይመስል ነበር። በሌላ በክፍል 47 እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።